ሰላም እጅጉን እየተወደዳችሁና እየተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን። የዕለተ ሰኞ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በትላንትናው ዕለት ተጠባቂ ጨዋታዎች ነበሩ። በተለይም በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት ተጠባቂ ጨዋታ እንግዲህ ሊቨርፑል በሜዳውና በደጋፊዎች ፊት ቶተንሃም ሆትስፐርን 5-1 በሆነ ሰፊ ውጤት በማሸነፍ 20ኛውን የእንግሊዝ ፕሪሚየር ሊግ ዋንጫ ያነሳበትን አረጋግጦ ያጨረሰበትን ጨዋታ በትላንትናው ዕለት መመልከት ችለናል። ማንቸስተር ዩናይትድ ከሜዳቸው ውጪ ያደረጉትን ጨዋታ እንግዲህ እጅግ በጣም ተፈትነው አንዳቻ በሆነ ውጤት ማጠናቀቅ እየቻሉ ሲሆን በጣሊያን ሴሪ ያልተጠበቀው ውጤት ኢንተር ሚላን በሜዳውና በደጋፊዎች ፊት በሮማ መሸነፉ ነው። ሌሎችም ጨዋታዎችን በስፋት የምንመለከት ይሆናል። በክለብ መረጃዎችንም የተለያዩ የክለብ መረጃዎችን የምናጋራችሁ ነው የሚሆነው። በእንግሊዝ ኤፍኤ ካፕም አንድ ጨዋታ ተደርጎ ነበር። በዚህም ማንቸስተር ሲቲ ኖቲንጋም ፎረስትን ከሜዳቸው ውጪ በሲቲ ግራውንድ ስቴዲየም ባደረጉት ጨዋታ 2-0 በማሸነፍ ወደ ፍጻሜ ማለፋቸው እንዲሁም ደግሞ ለተከታታይ ዓመት ፍጻሜ ላይ መድረሳቸውን በትላንትናው ዕለት አሰልጣኝ ፔፕ ጋርዲዮላ ማረጋገጥም ችሏል። ይህንን የምንመለከት ይሆናል። አሰልጣኝ ካርሎ አንቸሎቲ ከሪያል ማድሪድ ጋር እንደሚለያዩ በትላንትናው ዕለት ይፋ ማድረጋቸውንም በተለያዩ ታብሌዶች እየተመለከትን ነው የምንገኘው። እነዚህና ሌሎች በርካታ መረጃዎችን ከክለብ መረጃዎችን የምናጋራቸው ይሆናል። ማንቸስተር ዩናይትድ፣ አርሰናል፣ ሪያል ማድሪድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ የመሳሰሉ ክለቦችን በሰፊው የምናጋራችሁ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫቸው ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፈን። ቅድሚያም የሀገር ውስጥ መረጃዎችን በማጋራት እንጀምር። ትዕግስት አሰፋ የለንደን ማራቶንን አሸነፈች። የ2025 የለንደን ማራቶን ውድድር ሲካሄድ በሴቶች ኢትዮጵያዊት አትሌት ትዕግስት አሰፋ በበላይነት ማጠናቀቅም ችላለች። ኢትዮጵያዊቷ ትዕግስት አሰፋ ውድድሩን 2 ሰዓት ከ15 ሰከንድ ከ50 ማይክሮ ሰከንድ በሆነ ሰዓት በአንደኝነትም ማጠናቀቅ እየቻለች አትሌት መሆኑን ነው ትላንትና እያስመሰከረችው። አትሌት ትዕግስት አሰፋ በሴቶች ብቻ የዓለም ማራቶን ሪከርድን 2 ሰዓት ከ16 ሰከንድ ከ16 ማይክሮ ሰከንድ የነበራትን እንግዲህ በ2 ሰዓት ከ15 ሰከንድ ወደ ከ15 ማይክሮ ሰከንድ በሆነ ሰዓት መስበርም ችላለች። የራሷንም ሪከርድ ነው ማሻሻል እየቻለችው። ኬንያዊቷ አትሌት ሁለተኛ ደረጃን በመያዝ ማጠናቀቅም ችላለች። በውድድሩ ሲጠበቅ የነበረው ኔዘርላንዳዊቷ አትሌት ስቴፋን ሀሰን ሶስተኛ ደረጃን በመያዝም ማጠናቀቅ ችላለች። ሌላኛው የ2025 የወንዶች ለንደን ማራቶን ውድድር ከትላንትና ላይ ተደርጎ ነበር። ኬንያው ሴባስቲያን ሃው በአሸናፊነት ማጠናቀቅም ችሏል። ኬንያዊ አትሌት ሴባስቲያን ሃው ውድድሩን 2 ሰዓት ከ02 ሰከንድ ከ27 ማይክሮ ሰከንድ በመግባት በአንደኝነት ማጠናቀቅ ችሏል። እንዲሁም ዩጋንዳዊ አትሌት ጃኮብ ኪፕሊሞ ሁለተኛ፣ ኬንያዊቷ አትሌት ኢሶፖ ሚያሶ ሶስተኛ ደረጃነትን በማጠናቀቅ ነው የትላንትና ውጤት የተጠናቀቀው። ኢትዮጵያዊ አትሌት ታምራት ቴሎ አምስተኛ ደረጃነትን በመያዝ ማጠናቀቅም ችሏል። እነዚህ ትላንትና የተደረጉ የለንደን ማራቶን ሩጫዎችም ነበሩ። በትላንትናው ዕለት በርካታ ጨዋታዎች ተደርገው ነበር። በተለይም የተወዳጁን የእንግሊዝ ፕሪሚየር ሊግ ጨምሮ ሌሎች በርካታ ጨዋታዎች ተደርገው ነበር። ከእንግሊዝ ፕሪሚየር ሊግ ውጤቶች ስንጀምር ትላንትና ሻምፒዮን መሆኑን ማረጋገጥ ችሏል። የመርሳይዱ ክለብ ሊቨርፑል የ2024/25 የውድድር ዘመን ተወዳጁ የእንግሊዝ ፕሪሚየር ሊግ አሸናፊ መሆኑን አረጋግጧል። ሊቨርፑል ትላንትና ከቶተናም ጋር ያደረገውን ጨዋታ 5-1 በሆነ ውጤት በማሸነፍ ነጥቡን 82 በማድረስ ሻምፒዮን መሆኑንም ማረጋገጥ ችሏል። ሊቨርፑል በታሪኩ 20ኛ የእንግሊዝ ፕሪሚየር ሊግ ዋንጫውን በማሸነፍ የማንቸስተር ዩናይትድን ሪከርድ መስተካከልም ችሏል ወይም መጋራትም ችሏል። አሰልጣኝ አርኔ ስሎት የእንግሊዝ ፕሪሚየር ሊግ ዋንጫን ያሸነፈ የመጀመሪያው ኔዘርላንዳዊ አሰልጣኝ መሆንም ችሏል። የቡድኑ ቁልፍ ተጫዋች የሆነው ሞሐመድ ሳላ 28 ጎሎችን የፕሪሚየር ሊግ ኮከብ አግቢዎችን ደረጃ እየመራም ይገኛል። ብዙ የሊግ ዋንጫዎችን ያሸነፉ ክለቦች እነማን ናቸው የሚለውን ስንመለከት ማንቸስተር ዩናይትድ እንዲሁም ደግሞ ትላንትና ማረጋገጥ እየቻለው ሊቨርፑል 20 ዋንጫዎችን በማንሳት በአንደኛ ደረጃነት የሚመሩ ሲሆን አርሰናል በ13 ማንቸስተር ሲቲ ደግሞ በ8 ዋንጫዎች የሚከተሉ ይሆናል። ኤቨርተን በ9 ዋንጫዎች የሚከተሉ ሌላኛው ክለብ መሆኑን ነው መመልከት እየቻለው። እንዲሁም ደግሞ ይህ የእንግሊዝ ፕሪሚየር ሊግ እንግዲህ ስሙን ከያዘ ማለትም ባርክሌይ ፕሪሚየር ሊግ የእንግሊዝ ፕሪሚየር ሊግ በባል ከጀመረ ጀምሮ በርካታ ዋንጫ ያነሱ ክለቦችን ስንመለከት በመጀመሪያነት ወይም ደግሞ በፈርቀዳጅነት የሚቀመጠው ማንቸስተር ዩናይትድ ነው። 13 ዋንጫዎችን እያነሳ ሲሆን በሁለተኛ ደረጃነት የሚቀመጠው ማንቸስተር ሲቲ ነው በ8 ዋንጫዎች እንግዲህ እየተከተለም ይገኛል። ሊቨርፑል በዚህ ዓመታት ውስጥ እንግዲህ 2 ዋንጫዎችን ማሳካትም ችሏል። በአሰልጣኝ አርኔ ስሎት እንዲሁም ደግሞ በአሰልጣኝ ጀርገን ክሎፕ አማካኝነት 2 ዋንጫዎችን እንግሊዝ ፕሪሚየር ሊግ ተብሎ ከተጠራ በኋላ ማሳካትም ችሏል። በአጠቃላይ ደግሞ 20ኛ ዋንጫዎችን ነው ትላንትና
ማሳካትም የቻሉት ዛሬ ነበር ማሸነፍ እየፈለኩ ሲል ሙሐመድ ሳላህ ሀሳቡንም ሰጥቷል። የሊቨርፑል የፊት መስመር ተጫዋች የሆነው ሙሐመድ ሳላህ ሊቨርፑል የዋንጫ አሸናፊነቱን ዛሬ እንዳረጋገጥ ፈልጎ እንደነበር በትላንትናው ዕለትም ገልጿል። አርሰናል ከክሪስታል ፓላስ ባደረጉት ጨዋታ ተሰባስበን ስንጠብቅ ነበር ያለው ሙሐመድ ሳላህ የዛሬን ቀን እንድናደርግ ግን አልፈለኩም ነበር ሲል ነው ሀሳቡንም የገለጸው። አክሎም ዛሬ በአንፊልድ በደጋፊዎች ፊት የዋንጫ አሸናፊነትን እንዲረጋገጥ ፈልጌ ነበር፣ ተሳክቶልኛል ሲልም ነው ሀሳቡን የገለጸው። ከነዚህ ደጋፊዎች ጋር ሊጉን ማሸነፍ የማይታመን ስሜት አለውም ሲል ሙሐመድ ሳላህ ከጨዋታው በኋላ ተናግሯል። ካፒቴኑ ቨርጂል ቫንዳይክ ሻምፒዮንነት እየገባናል ሲል ነበር ሀሳቡን መስጠት የቻለው። ሊቨርፑልን በአንበርነት እየመራ ሊጉን ዋንጫ ያሳካው ቨርጂል ቫንዳይክ ቡድናቸው አሸናፊ እንደሚሆን የገለጸው ይህ ተጫዋች እንግዲህ ሊቨርፑል የዓለማችን ትልቁ ክለብ ነው ሲል የገለጸው ቨርጂል ቫንዳይክ ሻምፒዮን መሆን ይገባናል በማለትም ነበር የተናገረው። ቨርጂል ቫንዳይክ ቡድን በአንበልነት እየመራ የፕሪሚየር ሊግ ዋንጫ ያሸነፈ የመጀመሪያው ኔዘርላንድ ተጫዋች መሆንም ችሏል። አሌክሲ ማካሊስተር ሊቨርፑልን መቀላቀሌ ምርጡ ውሳኔ ነበር ሲል ሀሳቡን ሰጥቷል። ከትላንትናው ጨዋታ በኋላ የሊቨርፑል አማካይ ማካሊስተር ሊቨርፑልን መቀላቀል የህይወቱ ምርጡ ውሳኔ መሆኑን ነበር መናገርም የቻለው። በእግር ኳስ ህይወቱ እያጣጣምኩ ያለው ነው የሚለው ማካሊስተር የዓለም ዋንጫ አሁን ደግሞ የፕሪሚየር ሊግ ዋንጫን አሸነፍ ያለው በማለትም ተናግሯል። በህይወቴ ከወሰንኩትም ምርጥ ውሳኔዎች ውስጥ አንዱ ሊቨርፑልን መቀላቀሌ ነው ሲል አርጀንቲናዊ ተጫዋች ማካሊስተር ሀሳቡንም ሰጥቷል። ፔፕ ጋርዲዮላ ሊቨርፑልን እንኳን ደስ አላችሁ ማለት እፈልጋለሁ ሲል ተናግሯል። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ሊቨርፑል የሊጉን ዋንጫ በማሸነፍ እንኳን ደስ አላችሁ በማለት ነበር መናገር የቻለው። የኤፍኤ ካፕ ድላቸው በኋላ ከጋዜጠኞች ጋር በነበራቸው ጨዋታ በመጀመሪያው የሊቨርፑልን እንኳን ደስ አላችሁ ማለት እፈልጋለሁ ሲል ሀሳባቸውን ሰጥቷል። ሊቨርፑል አስደናቂ ቡድን ነው፣ ዋንጫውን ማሸነፍ ይገባቸዋል ሲል ፔፕ ጋርዲዮላ ከትላንትናው ወደ ዋንጫ መላፍ ከቻሉ በኋላ ነበር ይህንን ሀሳብ መስጠትም የቻሉት። ትላንትና እንግዲህ በአንፊልድ ሮድ ስቴዲየም በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ሊቨርፑል 5-1 ቶተናም ሆትስፐርን ሲያሸንፍ እንግዲህ በፍጹም የጨዋታ የበላይነት ነበር። 63% ቦል ፖሰስ ማድረግ ችሎ ነበር። ሊቨርፑል 37% ብቻ ነበር ያንጌ ፖስት ኮግሎ ቲም ቶተናም ሆትስፐር ቦል ፖሰስ ማድረግ የቻለው። በአጠቃላይ 28 ሙከራዎችን ሊቨርፑሎች ማድረግ እየቻሉ ሲሆን 8ቱ ኦን ታርጌት ነበሩ። ከ8ቱ 5ቱን እንግዲህ ወደ ጎልነት መቀየር ችለው ነበር። 8ቱ ኦፍ ታርጌት እንዲሁም ደግሞ ሌሎቹ ብሎክ እየተደረጉ ኳሶች መሆናቸውን በሊቨርፑል በኩል መመልከት ችለናል። በአሰልጣኝ አንጌ ፖስቴኮግሉ ማለትም በቶተናም በኩል ደግሞ 8 ሙከራዎች የተደረጉ ሲሆን 3ቱ ብቻ ነበር ኦን ታርጌት መሆን የቻሉት። ብቸኛው የመጀመሪያውን ጎል ዶሚኒክ ሶላንኬ በ12ኛው ደቂቃ ላይ ማስቆጠር ችሎ ነበር። በዚህም እንግዲህ ጀምስ ማዲሰን አሲስት ያደረገውን ኳስ በማስቆጠር 1-0 መምራት ችለውም ነበር ቶተናም ሆትስፐሮች። ነገር ግን ተከታታይ 5 ጎሎች በተቆጠረባቸው ምክንያት እንግዲህ 5-1 በሆነ ውጤት ከሜዳቸው መሸነፍም ችሏል። ገና በ4 ደቂቃ ልዩነት በ16ኛው ደቂቃ ላይ ሉዊስ ዲያዝ ጎል በማስቆጠር እንግዲህ አቻ ማድረግ ቻለ። ከዛ በ24ኛው ደቂቃ ላይ አሌክሲ ማካሊስተር የሚመሩትበትን አጋጣሚም በመፍጠር እንግዲህ 2-1 መምራትም ቻሉ። ሶስተኛውን ጎል ኮዲ ጋክፖ ነው በ34ኛው ደቂቃ ላይ ማስቆጠር እየቻለው። የተጫዋች በ20ኛው ደቂቃ ላይ ሌላኛውን ጎል አስቆጥሮ ነበር። ነገር ግን ከጨዋታ ውጪ በመባል እንደተሻረበት ነው መመልከት እየቻለው። የሉዊስ ዲያዝ ጎል ደግሞ በቫር መጽደቋን ነው የተመለከትነው። ሙሐመድ ሳላ ትላንትናም ሌላኛውን ጎል ማስቆጠር ችሏል። በሁለተኛው አጋማሽ በ63ኛው ደቂቃ ላይ ሙሐመድ ሳላ ከዶሚኒክ ሶቦዝ ላይ የተሻገረለትን ኳስ አስቆጠረ። ይህም 4-1 እንዲሆን አስቻለ። በ69ኛው ደቂቃ ላይ ደግሞ ኦዴጉይ በራሱ ጎል ላይ በማስቆጠሩ ምክንያት 5-1 በሆነ ውጤት የጨዋታ መጠናቀቅም ችሏል። በትላንትናው ጨዋታ ላይ ዶሚኒክ ሶቦዝ ላይ 2 አሲስት ማድረግ ችሏል። የመጀመሪያው እንዲሁም ደግሞ አራተኛው ጎል ላይ ለሉዊስ ዲያዝ እንዲሁም ደግሞ ለሙሐመድ ሳላ አሲስት እያደረገ ተጫዋች መሆኑንም ነው መመልከት እየቻለው። በትላንትናው ጨዋታ ላይ የአርኔ ስሎቱ ሊቨርፑል እንግዲህ በፍጹም የጨዋታ የበላይነት በሜዳቸውና በደጋፊዎቹ ፊት ታግዞ እንግዲህ የ20ኛ ዋንጫቸውን ማሳካትም መቻላቸውን ነው መመልከት የቻለው። ምሽት 12 ሰዓት ተኩል ላይ በተደረገ ጨዋታ ሌላኛው ማንቸስተር ዩናይትድ ከበርንማውዝ ጋር ባደረጉት ጨዋታ ማንቸስተር ዩናይትዶች ከሜዳቸው ውጪ አቻ በሆነ ውጤት ማጠናቀቅም ችሏል። በ23ኛው ደቂቃ ላይ አንቷን ሴሜኒዮ ባስቆጠረው ኳስ 1-0 መምራት ችሎ ነበር። ኢቫኒሰን ነበር ይህን ኳስ አሲስት ማድረግ የቻለው። ነገር ግን ባለቀ ሰዓት ሽርፍራፊ ሰከንዶች ባደረሱበት ሰዓት ላይ እንግዲህ ራስመስ ሆይሉንድ በ90+6ኛው ደቂቃ ላይ ከማኑኤል ኡጋርቴ የተሻገረለትን ኳስ በማስቆጠር አቻ መለየት ቻሉ። ማንቸስተር ዩናይትዶች ተሸንፏል ተብሎ ለጥቂት እንግዲህ በመጨረሻው ደቂቃ ላይ ነው ጎል በማስቆጠር 1 ነጥብ ማግኘትም እየቻሉት። ኢቫኒሰን በ70ኛው ደቂቃ
ደቂቃ ላይ እንግዲህ በቀይ ካርድ በስትሬት ሬድ ካርድ ምክንያት ከሜዳ መውጣቱን ተመልክተን ነበር። ከ70ኛው ደቂቃ በኋላ በ10 ተጫዋቾች እንዲጫወቱ ግዴታ ሆኖባቸውም ነበር በርንማውዞች። ነገር ግን አንድ ጎል ብቻ ተቆጥሮባቸው በሜዳቸውና በደጋፊዎቹ ፊት አንዳንድ ነጥብ በማጋራት እንግዲህ ከማንቸስተር ዩናይትድ ጋር አቻ መለያየትም ችሏል። አሰልጣኝ ሩበን አሞሪም ትላንትና እንግዲህ የተሻለ የኳስ ፖሰስ ማስመልከት ችሎ ነበር። ትላንትና እንግዲህ የመጨረስ ወይም ደግሞ የአጨራረስ ችግራቸውን ተመልክተን ነበር። ማንቸስተር ዩናይትድ ትላንትና 62% ቦል ፖሰስ ማድረግ ችሎ ነበር ከሜዳቸው ውጪ ከአንዲ ኢራኦል በበርንማውዝ ጋር ባደረጉት ጨዋታ 25 ሙከራዎችን ያደረጉ ሲሆን ከ25ቱ 6ቱ ብቻ ነበር ኦን ታርጌት መሆን እየቻሉት ከ6ቱ ደግሞ አንዷን ብቻ ነበር ወደ ጎልነት በመቀየር እንግዲህ አሸንፈው ማምጣት እየቻሉት 13 ኳሶችን ብሎክ ተደርጎባቸዋል። ብዙ ኳሶችን እንግዲህ ለመሞከር ጥረት ቢያደርጉም ትላንትናም አንድ ጎል ብቻ ነው ማሳካት እየቻሉት። ራስመስ ሆይሉንድ ካለፉት 29 ጨዋታዎች እንግዲህ ሁለተኛ ጎሉን ማስቆጠርም ችሏል። በዚህም እንግዲህ ማንቸስተር ዩናይትድ በአሁኑ ሰዓት ላይ በደረጃ ሰንጠረዡ 14ኛ ደረጃ ላይ መቀመጥም ችሏል። እንግዲህ ካለፉት 5 ጨዋታዎች አንድ ጨዋታ እንኳን ማሸነፍ ያልቻለው ማንቸስተር ዩናይትድ 3ቱን ተሸንፎ 2ቱን አቻ መውጣቱን እየተመለከትን እንገኛለን። ምንም እንኳን በዚህ ዓመት እንግዲህ ያለ መውረድ ስጋቱን እንግዲህ ቢያጠናቅቅም ወይም ደግሞ እንደማይወርድ ቢያረጋግጥም በአሁኑ ሰዓት ላይ 14ኛ ደረጃ ላይ መቀመጥ ችሏል። በዚህ ሰዓት ወልቨርሃምፕተን ማንቸስተር ዩናይትድን በመብለጥ እንግዲህ 13ኛ ደረጃ ላይ መቀመጥ የቻለ ክለብ መሆኑን መመልከት ችለናል። ወልቨርሃምፕተን አሰልጣኝ ቪክተር ፔሬራ ከመምጣታቸው በፊት 18ኛ ደረጃ ላይ መቀመጥ የቻለ ክለብ ነው። ነገር ግን ወልቨርሃምፕተን ትላንትና በማሸነፍ ከዚህ ጨዋታ በፊት በማሸነፍ እንግዲህ ተከታታይ 6ኛ ድል በማስመዝገብ በአሁን ሰዓት ላይ ከማንቸስተር ዩናይትድ እንዲሁም ደግሞ ከኤቨርተን እና ከቶተናም ሆትስፐር በላይ በመሆን እንግዲህ 13ኛ ደረጃ ላይ መቀመጥም ችሏል። በርንማውዝ እዛው 10ኛ ደረጃ ላይ የተቀመጠ ሌላኛው ክለብ ነው። ቀጣይ መርሃ ግብራቸውን ስንመለከት ቅዳሜ አርሰናል ከበርንማውዝ ጋር ሲጫወቱ፣ እሁድ ብሬንትፎርድ ከማንቸስተር ዩናይትድ ጋር የሚጫወቱ ይሆናል። ማንቸስተር ዩናይትድ ሐሙስ ዕለት እንግዲህ በግማሽ ፍጻሜው በዩሮፓ ሊጉ የሚጫወት ይሆናል። ከአትሌቲክ ቢልባኦ ጋር በዩሮፓ ሊጉ የሚጫወት ነው የሚሆነው። አጠቃላይ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡን ደግሞ ስንመለከት ሊቨርፑል አንደኛ ደረጃነቱን በማጠናቀቅ ወይም ደግሞ በመጨረስ እንግዲህ የዚህ ዓመትን የዋንጫ አሸናፊ እንደሚሆን እርግጠኛ ሆኗል። 82 ነጥብ በመያዝ 48 ንጹህ ጎሎችን በመያዝ እንግዲህ በአሁኑ ሰዓት ላይ የዋንጫ ባለቤት መሆኑን በትላንትናው ዕለት ማረጋገጥ ችሏል። እስካሁን 34 ጨዋታዎችን ነው ማድረግ እየቻሉት። 4 ጨዋታዎች እንደሚቀራቸው ስታቲክሳቸው ያመላክታል። የቀጣዩ ጨዋታዎችን እንግዲህ በማሸነፍ ጥሩ ነጥብን በመያዝ ለማጠናቀቅ እንደሚሰሩም አሰልጣኙ መናገርም ችሏል። ሁለተኛ ደረጃ ላይ የተቀመጠው አርሰናል ነው በ67 ነጥብ እንዲሁም በ34 ንጹህ ጎሎች ሁለተኛ ደረጃ ላይ የተቀመጠ ሲሆን ኒውካስል ዩናይትድ በ62 ነጥብ እንዲሁም በ21 ንጹህ ጎል ሶስተኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ እንግዲህ በአሁኑ ሰዓት ላይ 4ኛ ደረጃ ላይ ነው መቀመጥ እየቻለው። ኖቲንጋም ፎረስት እስኪጫወት ድረስ እንግዲህ ያልተረጋገጠ 4ኛ ደረጃ ላይ መቀመጥ ችሏል በ61 ነጥብ። ቼልሲ በ60 ነጥብ 5ኛ እንዲሁም ደግሞ በተመሳሳይ ኖቲንጋም ፎረስት በጎል ተበልጦ በ60 ነጥብ 6ኛ ደረጃ ላይ መቀመጥ ችሏል። አስቶን ቪላ 7ኛ፣ ፉላም 8ኛ፣ ብራይተን 9ኛ እንዲሁም ደግሞ በርንማውዝ 10ኛ ደረጃ ላይ የተቀመጡ የእንግሊዝ ፕሪሚየር ሊግ ክለቦች ናቸው። ትላንትናም የተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች እነዚህን እየመስሉ ነበር። ሌላኛው ተጠባቂ ጨዋታ በእንግሊዝ ኤፍ ኤ ካፕ እየተደረገም ጨዋታ ነበር። ኖቲንጋም ፎረስት በሜዳቸውና በደጋፊዎች ፊት ማንቸስተር ሲቲን አስተናግደው ነበር። ትላንትና እንግዲህ ምንም እንኳን በሜዳቸውና በደጋፊዎች ፊት በሲቲ ግራውንድ ቢጫወቱም 2-0 በሆነ ውጤት መሸነፋቸው ነው መመልከት እየቻለው። ሪኮ ሊዩስ እንዲሁም ደግሞ ጀስከስ ግቫርዲዮል ነበር ሁለቱን ጎሎች ማስቆጠርም እየቻሉት። ገና በሁለተኛው ደቂቃ ላይ ሪኮ ሊዩስ ከማቴዮ ኮቫቺች የተሻገረለትን ኳስ በማስቆጠር 1-0 መምራት ቻሉ። በሁለተኛው አጋማሽ ደግሞ ጀስከስ ግቫርዲዮል ከኦማር ማርሙሽ የተሻገረውን ኳስ በማስቆጠር 2-0 ማሸነፍም ችሏል። እስካሁን ድረስ ምንም አይነት ሽንፈት በኤፍ ኤ ካፑ ያላስተናግደው የፔፕ ጋርዲዮላው ማንቸስተር ሲቲ ወደ ፍጻሜ መድረሱን በትላንትናው ዕለትም ማረጋገጥም ችሏል። በዚህ ጨዋታ ላይ 67% ቦል ፖሰስ እያደረጉ ሲሆን 14 ሙከራዎችን ያደረገው 6ቱ ኦን ታርጌት ነበሩ። የኑኖ ስፒሪቶ ሳንቶ ኖቲንጋም ፎረስትን ደግሞ ስንመለከት 8 ሙከራዎችን ያደርገው አንድ ብቻ ነበር ኦን ታርጌት መሞከር እየቻሉት። ትላንትና እንግዲህ ካለፉት የተከታታይ የአቻ ውጤት እንዲሁም ደግሞ ወደ ፔናልቲ ከሄዱ በኋላ ነበር እስካሁን ድረስ ለቀጣዩ ዙር ማለፍም እየቻሉት። ትላንትና ግን በሜዳቸውና በደጋፊዎች ፊት እጅ በመስጠት እንግዲህ ወደ ፍጻሜ ማለፍም አልቻሉም። በዚህም የተነሳ ከዚሁ በግማሽ ፍጻሜ ሩጫቸውን አሰልጣኝ ኑኖ ስፒሪቶ ሳንቶ በኤፍ ኤ ካፑ መጨረሳቸውን ነው መመልከት እየቻለው። በእንግሊዝ ፕሪሚየር ሊጉ በአሁኑ ሰዓት ላይ ወደ ቻምፒየንስ ሊግ ለማረፍ የሚያደርጉትን ጥረት እንግዲህ በአሁኑ እንደሚቀጥሉ አሰልጣኙ ከጨዋታው በኋላ ሀሳባቸውን ሰጥቷል። አሰልጣኝ
ፔፕ ጋርዲዮላ ይህን ዋንጫ እንግዲህ ለማሳካት እንሞክራለን፣ ነገር ግን ይህን ዋንጫ አሳካን ማለት የዚህ አመት ጉዟችን እጅግ በጣም ጥሩ ነው ማለት አንችልም። ይህ ነገር እጅግ በጣም ከባድ ጊዜ ነው እያሳለፍን የምንገኘው በዚህ አመት ሲሉም ሀሳባቸውን ሰጥተዋል። ነገር ግን ኤፍ ኤ ካፑን ማሳካትም እንፈልጋለን ሲሉ መናገራቸው ነው የተመለከትነው። በኤፍ ኤ ካፕ ፍጻሜ እንግዲህ ከክሪስታል ፓላስ ጋር የሚጫወቱ ነው የሚሆነው ማንቸስተር ሲቲዎች። በሌሎች ሊጎችም ጨዋታዎች ተደርገዋል። በስፔን ላሊጋ አንድ ጨዋታ እየተደረገ ሲሆን ቪያሪያል ኢስፓኞልን አስተናግዶ 1-0 ማጠናቀቅ ችሏል። ሌላኛው በጣሊያን ሴሪ የተደረጉ ጨዋታዎች ነበሩ። በርካታ ጨዋታዎች እየተደረጉ ሲሆን እጅግ በጣም ተጠባቂው ጨዋታ ኢንተር ሚላን በሮማ በሜዳቸውና በደጋፊዎች ፊት 1-0 መሸነፍም ችሏል። ይህም ያልተጠበቀ ውጤት መሆኑን ነው በትላንትናው ዕለት ያስመለከተን። ይህ ጨዋታ በበርካቶች እንግዲህ ያልተጠበቀ ውጤት መሆኑን በርካቶች እያነሱትም ይገኛሉ። ሌሎቹ ጨዋታዎችን ስንመለከት ኮሞ በሜዳውና በደጋፊዎች ፊት ጂኖዋን አስተናግዶ 1-0 ያሸነፈ ሲሆን ቬንዚያ በሜዳውና በደጋፊዎች ፊት በኤሲ ሚላን 2-0 ተሸንፏል። ፊዮረንቲና ኢምፖሊን 2-1 ያሸነፈ ሲሆን ጁቬንቱስ በተመሳሳይ በሜዳውና በደጋፊዎች ፊት ሞንዛን 2-0 ማሸነፍም ችሏል። አሮጊቶቹ አታላንታ ከሌቼ ጋር ያደረጉትም ጨዋታ ሌላኛው ተጠባቂ ጨዋታ ነበር። በጀርመን ቡንደስሊጋ የተደረጉ ሁለት ጨዋታዎች የነበሩ ሲሆን ቦቹም ከዩኒየን በርሊን አቻ ተለያይተዋል። አንድ አቻ ቨርደር ብሬመን ደግሞ ከሴንት ፖሊ 0-0 በሆነ ውጤት ነበር ማጠናቀቅም እየቻሉት። በፈረንሳይ ሊጓንም የተደረጉ ጨዋታዎች ሲኖሩ አንገርስ ከሊል ጋር ተጫውተው ሊል ከሜዳቸው ውጪ 2-0 ማሸነፍ ችሏል። አግዘድን በተመሳሳይ ሌንስን ከሜዳቸው ውጪ 4-0 ማሸነፍ የቻለ ሲሆን ሞንቲፔለር ከስቴድ ሬምስ ጋር ያደረጉትን ጨዋታ 0-0 ማጠናቀቅም ችሏል። ናንትስ ከቶሉስ ጋር 0-0 የተጠናቀቀ ሲሆን እነዚህ እንግዲህ ትላንትና የተደረጉ ጨዋታዎች ነበሩ፣ በበርካቶች የሚጠበቁት ጨዋታዎች። ወደ ክለብ መረጃዎቻችን ስናልፍ የአርሰናልና የፒኤስጂን ጨዋታ ማን እየመራው የሚለውን ቅድሚያ መረጃችን እናደርግ። የፊታችን ማክሰኞ ማለትም ነገ የሚደረገው በአርሰናልና በፒኤስጂ መካከል የሚደረገውን የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ የሚመሩት ዳኛ ታውቀዋል። ኤሚሬትስ ስቴዲየም ላይ የሚደረገውን ተጠባቂ ጨዋታ ስሎቬኒያዊ የ42 ዓመት ዳኛ ስላቮክ ቪቺች በመሃል ዳኝነት እንደሚመሩ ታውቋል። ዋና ዳኛ በዚህ ዓመት በሻምፒዮንስ ሊጉ የሊግ ቅርጽ ውድድር አርሰናል ፒኤስጂን ኤሚሬትስ ላይ 2-0 ያሸነፈበት ጨዋታ መምራታቸው አይዘነጋም። አርሰናል ከዚህ በፊት በስሎቬኒያው ዳኛ ስሎቫን ቪቺች እየተመራ ያደረጋቸውን ጨዋታዎች ተሸንፎም አያውቅም። ማርክ ኖበል ዲክላን ራይስ አጨራረስ ላይ ጎበዝ ነው ሲል ሀሳቡን ሰጥቷል። የቀድሞ የዲክላን ራይስ የቡድን አጋር የሆነው ማርክ ኖበል ስለ ዲክላን ራይስ ተከታዩን ሀሳብም ሰጥቷል። ዲክላን ራይስ አጨራረስ ላይ ጎበዝ ነው፣ የሚያስቆጥራቸው ጎሎች መመልከት ይህን ነገር ግልጽ እያደርገዋል። ልምምድ ስንጨርስ ሁሌም ቅጣት ምት እንዲሁም ደግሞ ከርቀት ኳሶችን እንሞክራለን እና አሁን ላይ ለራይስ እየጠቀመውም ይመስለኛል ሲል ሀሳቡንም ሰጥቷል። አሌክስ ኢዮቢ ቡካዮ ሳካ ጠንክሮ የሚሰራ ተጫዋች ነው ሲል የቀድሞ የክለብ አጋሩን ሀሳቡን ሰጥቷል። የቀደሙ የክለቦቹ አጋር የነበረው አሌክስ ኢዮቢ ቡካዮ ሳካ ተከታዩን ሀሳብ ንግግሩን ነው ማድረግ የቻለው። ቡካዮ ሳካ ከጉዳት አገግሞ መጫወት በመጀመሩ ደስተኛ ነኝ፣ እሱ የተለየ ተጫዋች ነው ሲል ሀሳቡን የገለጸ ሲሆን በአርሰናል ውስጥ ብዙ ጎበዝ ተጫዋቾች አሉ፣ ነገር ግን ጠንክሮ መስራት ይሰራል። ቡካዮ ሳካ ለቡድኑ ይለፋል፣ ተጫዋቾችን ምን ያህል እንደሚችል ምን ያህል እንደሚያውቃቸው እናውቃለን ሲል ሀሳቡንም ሰጥቷል። እንዲሁ በተመሳሳይ የቀድሞ ክለብ አጋር የነበረው ሶክራተስ ስለ ቡካዮ ሳካም ሀሳቡን ሰጥቷል። ሳካ ለመጀመሪያ ጊዜ ሲመጣ እዚያ ነበርኩኝ፣ ታላቅ ችሎታ ነበረው፣ እናም እሱ የሚያዳምጥ ልጅ ነበር፣ ሁሉም ነገር የሚያዳምጥ ነበር፣ ሁሉም ነገር የሚሉትን የሚረዳ ልጅም ነበር። የቡድን ጓደኞች ሁሉ በሱ በጣም ደግ እንዲሁም ደግሞ እጅግ በጣም አይናፋር ልጅ ነበር ይላሉ ሲል ሀሳቡንም ሰጥቷል። እግር ኳስ ያንን ያምር ነበር፣ ድንቅ ወጣት እንደነበር ተመልክተናል። አሁን ላይ በሱ ቦታ ደርሶ በመመልከት እጅግ በጣም ያስደስተኛል ሲል ሶክራተስ ስለ ቀድሞ ክለብ አጋሩ ሀሳቡንም ሰጥቷል። ፋብሪዚዮ ሮማኖ ስለ ማርቲን ዙቤሜንዲ ሀሳቡንም ሰጥቷል። እሱ በዣቪ አሎንሶ የሚወደድ ተጫዋች ነው። መጀመሪያ ግን ዣቪ እንዲሁም ደግሞ በሪያል ማድሪድ መካከል የሚፈጠረውን ነገር አብረን መመልከት አለብን። አርሰናል ከዙቤሜንዲ ጋር በጣም ጥሩ ድርድር እያደረገ ነው። እናም ይህ ነገር ከመቀየር በጣም ከባድ ይመስላል። ነገር ግን በእግር ኳስ ምን ሊፈጠር እንደሚችል አይታወቅም። ሆኖም አርሰናል ዝውውሩን እንደሚያሳኩ እምነት አላቸው ሲል ስለ ማርቲን ዙቤሜንዲ አዲስ ሀሳብም ነው የተመለከት ነው። አርሰናል ከባርሴሎና ጋር ለፍጻሜ ደርሷል። በሴቶች የአውሮፓ ሻምፒዮንስ ሊግ ውድድር አርሰናል ከባርሴሎና ጋር ፍጻሜ መድረሳቸውን አረጋግጧል። የአርሰናል ሴቶች ቡድን ከኦሎምፒክ ሊዮንን በድምር ውጤት በማሸነፍ ለፍጻሜም ደርሷል። የመጀመሪያውን ዙር በሜዳቸው 2-1 ተሸንፎ የነበረው አርሰናል ፈረንሳይ ሄዶ 4-1 በሆነ ውጤቱን በመቀልበስ ችለዋል። የባርሴሎና ሴቶች ቡድን በበኩሉ ቼልሲን በድምር ውጤት 8-2 በማሸነፍ ወደ ፍጻሜ መድረሳቸው ነው እየተመለከተ ነው። የፍጻሜው ጨዋታ ከ27 ቀናት በኋላ የሚካሄድም ይሆናል።
አሰልጣኝ ሩበን አሞሪም ዩናይትድን በመረከቤ አልጸጸትም ሲል ሀሳቡንም ገልጾ ነበር። የቀዮቹ ሰይጣኖች ዋና አሰልጣኝ ነው ሩበን አሞሪም ማንቸስተር ዩናይትድን መረከቡ እንደማይጸጽታቸው ተናግሯል። ማንቸስተር ዩናይትድ ኃላፊነቱን ስለተመቀበሉ ይጸጽታቸው እንደሆነ እየተጠየቁት አሰልጣኝ ሩበን አሞሪም አልጸጸትም ሲሉ ነበር ሀሳባቸውን መግለጽ የቻሉት። ብዙ ተበሳጭተናል፣ ብዙ ተሰቃይተናል ያሉት አሰልጣኝ ሩበን አሞሪም ነገር ግን ይህን ስራችንን ለሚቀጥሉት ዓመት በደንብ ለማዘጋጀት እንጠቀምበታለን፣ ጸጸት የለም ሲሉ ነበር የተናገሩት። ከደጋፊዎች ጋር ድጋፍ ማግኘት ልዩ ነበር፣ ለድጋፉ አመስጋኝ፣ ነገር ግን ወደፊት ውጤት ካላመጣን እንደሚቆም አውቃለሁ ሲሉ አሰልጣኙም ጨምረው ተናግሯል። ማንቸስተር ዩናይትድ ከማቲያስ ኩኛ ጋር የቃል ስምምነት ላይ ደርሷልም ሲል አንድ ዘገባ ነው የተናገረው። እንዲሁም ማንቸስተር ዩናይትድ በመጪው ሳምንት የውል ማፍረሻውን 62.5 ሚሊዮን ፓውንድ ለመክፈልም ተዘጋጅቷል ሲል ቱቶ መርካቶ መረጃውን ይዞት ወጥቷል። ብሩኖ ፈርናንዴስ ስለ ራስመስ ሆይሉንድ ይናገራል። ለአጥቂዎች ጎል ማስቆጠር አስፈላጊ መሆኑን እናውቃለን። እናም ራስመስ ሆይሉንድ የ9 ቁጥር መሆኑ ኃላፊነቱን ተረድቷል። ጎሎችን ማስቆጠር አለበት። በተጨማሪም እሱ ሁሉም ጎሎች ለማስቆጠር የሚያስፈልገውን ባህሪያቶች አሉት። ትላንትናም ማስቆጠሩ ለኛ ደስታን ፈጥሮልናል ሲል ነው ሀሳቡንም መግለጽ የቻለው። በትላንትናው ጨዋታ ላይ አቻ መለያየታቸውን ተከትሎ ራስመስ ሆይሉንድ ብቸኛውን ጎል ማስቆጠሩን ተመልክተንም ነበር። አሰልጣኝ ካርሎ አንቸሎቲ ባርሴሎናን ማሸነፍ ከባድ ነው ሲሉ ተናግሯል። የሪያል ማድሪድ ዋና አሰልጣኝ የሆኑት ካርሎ አንቸሎቲ ቡድናቸው በፍጻሜ የቻለውን ሁሉ እንዳደረገ ነበር መናገር የቻሉት። ቡድኑን የመወቅስበት ምንም አይነት ምክንያት የለኝም ያሉት አሰልጣኝ ካርሎ አንቸሎቲ ሜዳ ላይ ሁሉንም ነገር ሰጥተናል በማለት ነበር የተናገሩት። ዋንጫውን ለማሸነፍ ተቃርበን ነበር፣ ነገር ግን ተቃርበን ነበር የሚለውን ብቻ አይሰራም ሲሉ ካርሎ አንቸሎቲ ያልጠበቁት አጋጣሚ ዋንጫዎችን አሳጥቶናል ሲሉም ነበር የተናገሩት። በላሊጋ ዛሬ እንዳደረግነው ባርሴሎናን እንፎካከራለን፣ ትልቅ ጨዋታዎችን አድርገናል፣ ነገር ግን ማሸነፍ ከባድ ነበር ምክንያቱም ባርሴሎና ምርጥ ቡድን ነው ሲሉ ካርሎ አንቸሎቲም ተናግሯል። ካርሎ አንቸሎቲ በጨዋታው ስለነበረው ዳኝነት ተጠይቀው አስተያየት ለመስጠት ፈቃደኛ ሳይሆኑም ቀርቷል። አንቶኒ ሩዲገር ዳኛውን ይቅርታም ጠይቋል። የሪያል ማድሪድ ተከላካይ አንቶኒ ሩዲገር ከትላንት በስቲያ ምሽቱ ፍጻሜ ጨዋታ ላይ ስላሳየው ባህሪ በማህበራዊ ትስስር ገጹ ይቅርታም ጠይቋል። ስላሳየው ባህሪ የማቀርበው ምክንያት የለኝም ያለው ሩዲገር ለተፈጠረው ነገር ከልብ ይቅርታ እጠይቃለሁ በማለት ነበር የተናገረው። ተቀይሬ ከወጣው በኋላ ቡድኔን መርዳት ባለመቻሌ ጨዋታው ከመጠናቀቁ በፊት ስህተት ሰርቻለሁ ሲል አንቶኒ ሩዲገር ተናግሯል። አክሎም የጨዋታውን ዳኛ ይቅርታ እጠይቃለሁ ያለ ሲሆን እንዲሁም ባሳየው ባህሪ የተበሳጩት ሁሉ ይቅርታ በማለትም ነበር የተናገረው። ሩዲገር ምናልባትም ከ10 በላይ ጨዋታዎችን ቅጣት ሊጣልበት እንደሚችል እየተዘገበም ይገኛል። ማድሪድ ተጫዋቾቹን ቅጣት ሊጣልባቸው እንደሚችልም እየተነገረ ነው የሚገኘው። ሪያል ማድሪድ ተጫዋቹ ከትላንት በስቲያ የኮፓ ዴል ሬይ ፍጻሜ ላይ ባሳዩት ያልተገባ ባህሪ ከባድ ቅጣት ሊጣልባቸው እንደሚችል ነው እየተገለጸ የሚገኘው። ከነዚህ ውስጥም አንዱ አንቶኒ ሩዲገር መሆኑ ነው መረጃዎች እየሰፉ የሚገኙት። ጁድ ቤሊንጋም በበኩሉ በሚቀጥሉት ዓመት 2 የኮፓ ዴል ሬይ ጨዋታዎችን እንደሚቀጣም ተገልጿል። በተጨማሪም ሉካስ ቫስኬዝ የ2 ጨዋታዎች ቅጣት ሊጣልበትም እንደሚችል ነው የተገለጸው። ከጨዋታው በኋላ ጁድ ቤሊንጋም እንዲሁም ሉካስ ቫስኬዝ ቀይ ካርድ ተመልክተው እንደነበረም ይታወሳል። አሰልጣኝ ካርሎ አንቸሎቲ ሪያል ማድሪድን እንደሚለቁም አስታውቋል። አሰልጣኝ ካርሎ አንቸሎቲ ላሊጋው ሲጠናቀቅ ሪያል ማድሪድን እንደሚለቁ ለክለቡ ማሳወቃቸው ዘ አትሌቲክስ አስነብቧል። አሰልጣኝ ካርሎ አንቸሎቲ በአመቱ መጨረሻ የብራዚል ብሔራዊ ቡድንን ለመረከብ ከስምምነት መድረሳቸው ነው የተገለጸው። ይህንንም ተከትሎ አሰልጣኝ ካርሎ አንቸሎቲ ሪያል ማድሪድን በዓለም ክለቦች ዋንጫ ውድድር እንደማይመሩም ነው የተገለጸው። አሰልጣኝ ዣቪ አሎንሶ ቀጣዩ የሪያል ማድሪድ አሰልጣኝ ይሆናሉ ተብሎ የሚጠበቀው አሰልጣኝ እንደሆነ እየተገለጸ ሲሆን ምናልባትም ጀርገን ክሎፕ ሌላኛው አሰልጣኝም እጩዎች ውስጥ እንዳሉ ነው መረጃዎች እያሳዩ የሚገኙት። አሰልጣኝ ሃንሲ ፍሊክ በቡድኑ በጣም ኮርቻለሁ ሲሉ ከኮፓ ዴል ሬይ ፍጻሜ በኋላ ተናግሯል። የኮፓ ዴል ሬይ ዋንጫ ያሳካው ባርሴሎና አሰልጣኝ ሃንሲ ፍሊክ ተስፋ የማይቆርጥ ቡድን መገንባት ከቡድኑ በኋላ እጅግ በጣም ደስተኛ ነኝ ሲሉ ተናግሯል። ቡድኑን በፍጹም ተስፋ አልቆርጥም ያሉት አሰልጣኝ ሃንሲ ፍሊክ በጣም የሚገርም ነው፣ በእነሱ በጣም ኮርቻለሁ፣ ይገባቸዋል በማለት ነበር የተናገሩት። አሰልጣኙ ካርሎ አንቸሎቲ ትልቅ ክብር አለኝ፣ እሱን መግጠም ለኔ በጣም አስደሳች ነው፣ ከሪያል ማድሪድ ጋር ሲሆን ዋንጫቸውን በጣም አስፈላጊ ይሆናል ሲልም ነው አሰልጣኙ የተናገረው። የባርሴሎና ፕሬዚዳንት ሁዋን ላፖርታ በበኩላቸው ቡድናቸው በአማካይ ቦታ ላይ የበላይነት መውሰዱ ለድሉ ወሳኝ እንደነበር ነበር የተናገሩት። አክለውም የላሊጋውን ዋንጫውንም መድገም እንፈልጋለን ሲሉ አስተያየታቸውንም ሰጥተዋል። ላሚን ያማል ሪያል ማድሪድ ሊያሸንፈን አይችልም ሲል ነበር ሀሳቡንም የገለጸው። የባርሴሎና ወጣት የፊት መስመር ተጫዋች ላሚን ያማል ሪያል ማድሪድ ሊያሸንፋቸው እንደማይችል ገምቶ እንደነበር ነበር የተናገረው። በዚህ ዓመት ሪያል ማድሪድ እኛን ለማሸነፍ አይችልም የሚለው ላሚን ያማል ይህንን ደጋግመን በደንብ አረጋግጠንላቸዋል ሲል ተናግሯል። ከጨዋታው በኋላ ላራሆ እነሱ እኛ ላይ ጎል ቢያስቆጥሩ እንኳን የሚፈጠር ነገር የለም ብዬ ነገርው ነበር፣ በዚህም ማሸነፍም እንችለናል ሲል ሀሳቡንም ገልጿል። ኤዲን ሃዛርድ በብስክሌት ውድድር ላይ ተሳትፏል።
በቅርቡ ከእግር ኳስ ጫማውን የሰቀለው የቀድሞው የቼልሲ እንዲሁም ደግሞ የሪያል ማድሪድ ተጫዋች የሆነው ኤዲን ሃዛርድ ከትላንትናው በብስክሌት ውድድር ላይ መሳተፉ ነው የተናገረው። ኤዲን ሃዛርድ በአመቱ በሚካሄደው ታዋቂው የማዮርካ 312 የብስክሌት ውድድር ላይ መሳተፍም ችሏል። በውድድሩ ኤዲን ሃዛርድ 225 ኪሎ ሜትር የሚሸፍነውን ውድድር ማጠናቀቁም ነው የተገለጸው። በብስክሌት ውድድሩ አንድ በተለይ የብስክሌት ጋላቢ ከልብ ጋር በተያያዘ ህመም ውስጥ እንዳሳለፈች ነው የተገለጸው። የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። በከሳት ፕሮግራሞቻችን እስከምንገናኝ ቻው ቻው። መልካም ጊዜ፣ መልካም ውሎ ይሁንላችሁ።